አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶችዬ እንዴት ዋላችሁልኝ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ። ሀይሚዬ በስቶሪ መታለች ቲክታክ እና አንድ ወሳኝ የሆነ መልእክት አስተላልፋለች። እሱ ደግሞ ያው ተስፋ ለሚቆርጡ ሰዎች፣ ሴቶች በተለይ ሞርዛን ሴቶች ያው ይሄ መልእክት ለሁሉም ነው የሚሆነው፣ ለሁሉም የሰው ዘር ይሆናል ለወንዶችም ምናምን። ግን ደግሞ ያው ሴቶች ትንሽ ደካማ ባህሪ ስላለብን ሞርዛን ለሴቶች ጠቃሚ ነው ብዬ አስባለሁኝ። እና በተለይ ደግሞ ይሄ ብቸኝነት ስሜት የሚሰማን ሰዎች እና ደግሞ ከመጥፎ ጓደኛ ብቸኝነት ይሻላል እና ከመጥፎ ጓደኛ ብቸኝነት የተሻለ ነው እና መጥፎ ጓደኛ ሲኖረን ወይም ደግሞ የሆነ ይረዳናል ብለን የቀረብነው የሆነ አለ አይደለ ያመንነው ሰው ሲርቀን እንዴት ብቻችንን መቋቋም እንዳለብን ነገሮችን አለ አይደለ በራሳችን እንዴት ማስኬድ እንዳለብን በራሳችን የሆነ ሙሉ ኮንፊደንስ እና በቃ የሆነ ከሰዎች ላይ እንትን ሳንል በራሳችን መቆም እንዴት መቆም እንዳለብን የሚያስተምር ነገር ነው እና ጥሩ የሚያስተምር ነገር ፖስት አለናለች እና እሱም ደግሞ እንግሊዘኛ ላይ ብዙ አይደለሁም በነገራችን ላይ ግን ሞካክራለሁኝ እና አይ ስታንድ አሎን፣ አይ ዊን አሎን፣ አይ ፋይት አሎን፣ አይ ፍላይ አሎን ምናምን የሚል አባባሎች አስቀምጧልና የፖስተችው ሰውዬ በነገራችን ላይ ይመቸኛል። አንዳንድ ብዙ ምክሮችን ምናምን ይሰጣል ምናምንና ከታተለዋለሁ ምናምንና ደስ የሚል ምክር ነው። አይ ስታንድ አሎን በራሴ መቆም፣ በራሳችሁ መጀመሪያ በራሳችሁ መቆም መቻል። ከዛ ደግሞ ራሴ የሚመጣብኝን ችግር ወይም የሚመጣብኝን ነገሮች በራሴ እዋጋለሁ ብላችሁ በራሳችሁ መተማመን። ከዛ አሸንፋለሁ ብላችሁ ደግሞ በቃ እንደምታሸንፉ እርግጠኛ መሆን። በቃ በራሳችሁ ኮንፊደንስ ኑሯችሁ ይህን ነገር አሸንፋለሁ በቃ ምናምን ብላችሁ በራሳችሁ ኮንፊደንስ ሊኖራችሁ ይገባል። ሌላው ደግሞ በቃ ብቻዬን እወዳለሁኝ ይሆናል አይደለ ሰው እኔ እወደዋለሁ እንጂ ይወደኛል አይባልም ይባላል አንዳንዴና ሰዎችንም በቃ በራሳችሁ ወዳችሁ እንትን ብላችሁ በሰዎች በተለያየ እንትን ሳይሆን በራሳችሁ እና በእንደዚህ አይነት ይመስለኛል ትርጉሙና ውዶችዬ። መጀመሪያ ግን ዋናው ነጥቡ ምንድነው? አንድ ሰው የሆነ በራሱ ሙሉ ኮንፊደንስ ሊኖረው ይገባል። በቃ እሰራዋለሁ፣ አደርገዋለሁ፣ አሸንፋለሁ፣ በራሴ መቆም እችላለሁ ማለት አለበት። የሆነ አልችልም ምናምን የሆነ ልፍስፍስ የሆነ አቋም እንዲኖረን አያስፈልግም ማለት ነው እና ሴቶችም አንዳንዴ በፍቅረኛነት ደረጃ ይሁን ባል አግብተን ተፋተንም ሊሆን ይችላል። ልጅ እኮ ወልደው እኮ የሚፋቱ አሉና ሲንግል ማም ማለት ነው እና ሲንግል ማም ስትሆኑ ደግሞ የልጆቻችሁ ኃላፊነት አለባችሁ ምናምን ብዙ ኃላፊነት አለባችሁ አይደለ? በቃ ያን ነገር ወጣዋለሁ ምናምን ብላችሁ በራሳችሁ ኮንፊደንስ ሊኖራችሁ ይገባል። በቃ እኔ ጀግና ነኝ፣ እኔ ጎበዝ ነኝ ማለት አለባችሁ። ገባችኋ? እና ያላገባችሁ ሴቶች ደግሞ ሲንግል ሊሆን ሰዎች ደግሞ እሱ ደግሞ በቃ የሆነ ነገር ያለም ነው የሆነ ፕላን ካለን የሆነ እንትን ካለን በሰዎች በቃ ይሄ ሁሉን ነገር የሚያካትት ነው። በነገራችን ላይ በፍቅረኛነት ደረጃ ምናምን ብቻ አይደለም፣ በሁሉም በቃ በስራም ዘርፍ ሊሆን ይችላል፣ ወይ የጀመርነው የሆነ ነገር ሊኖር ይችላል፣ ወይ በቤተሰብ ደረጃ ሊሆን ይችላል። ቤተሰብ አሁን አንዳንድ ቤተሰብ ልጆቻቸውን የሚበድሉ ምናምን ቤተሰብ አሉ አልፎ አልፎ ምናምን እና እነሱ ሲበድሉ የሆነ የበታችነት ስሜት ይሰማንና ስብር እንላለን። ከዛ በቃ የምናደርገው የምንጨብጠው እናጣለን። የሆነ ተስፋ መቁረጥ በቃ እኔ በቃ ከዚህ በኋላ ህይወት የለኝም አይነት ነገር ውስጥ የሚገቡ አሉ። እንደዛ አይደለም። በቃ አይ በቃ እኔ ሰው ባይኖረኝም እኔ በቃ ራሴን በራሴ ማስተዳደር እችላለሁ። በቃ እኔ ጀግና ነኝ፣ እኔ ጎበዝ ነኝ፣ እኔ ነገሮች ላይ በቃ ብርቱ ሴት ነኝ ብላችሁ በራሳችሁ ኮንፊደንስ እንዲኖራችሁ ነው እና ይሄ በቃ በራስ መተማመን ነው። በቃ ይሄ የራስ መተማመን ነገር እንዲኖርና ሙሉ ኮንፊደንስ እንዲኖራችሁ የሚያደርግ መልእክት ነው በእኔ እንትን ማለት ነው እና ውዶችዬ ተማሩበት። ቅመሟ እንግዲህ እየቀመመች አንዳንድ ነገሮችን ጣለጣል ታደርግልናለች እና ዛሬ ደግሞ በተሻለና በጥሩ ቪዲዮ እንደሚመጡ ተስፋ አድርጋለሁ። መልካም ቀን ይሁንላችሁ፣ መልካም ምሽት።
ተማሩበት ከአንዳንድ ነገሮች ምናምንና እንደዚህ አባባሎችን ጥቅሶችን ደግሞ ለትምህርት ለምናምን የሆነ ራሳችንን እንደነዚህ አይነት ምክሮች ስንሰማ ራሳችንን የሆነ ጎበዝ እንድንሆን እንድንበረታ ያደርገናልና በትርፍ ሰዓታችሁ እንደነዚህ አይነት ምክሮችን ብትሰሙ ባይኔ ማለት ነውና ውዶችዬ ወዳችኋለሁ። ባይ ባይ።